አሁን ወደ ሳርጀሪ ክፍል ሊገባ ነው። በሁሉ መልካም ነገር ከጎኔ የቆማችሁ ኢትዮጵያውያንና ታላቅ የደግነት ልብ ባለቤቶች ሁሉ ምስጋናዬ ከልብ ነው። ማስተር አብነት እንደምታውቁት ለሀገራችን ሕዝቦች መልካም የሆነ ጥሩ ስራ የሚሰራ ሶሻል ሚዲያን በደንብ የተጠቀመበት በመልካም ነገር ደከመኝ ሳይል በተለይ በጎፋ አብሮ ሂዶ መሬት ቆፍሮ እንግዲህ አላህ ሰበብ አድርጎበት በዛ ምክንያትም ሊሆን ይችላል ህመሙ የመጣው ከቀብራቸው ላይ እንደዚህ የባህላቸውን እንትን አድርጎ ሀዘኑን የገለጸበት ነበር። ማስተር አብነት ጸልዩልኝ የሀገራችን ሕክምና አጠናቅቄ በከንቲባ ወይዘሮ አዳነሽ አቤቤ በትብብር ወደ ውጭ ሀገር ወደ ሕክምና ሄጃለሁ ብሎ እንግዲህ ባለፈው ቪዲዮ አጋርቶን ነበር የሽኝታ ኤርፖርት ላይ እና በዚህ አጋጣሚ ዶክተር አብይ ዶክተሩ ማለት ነው የሀረሩ ሳልሸኝህ በመቅረቴ እንትን ብሎኛል። ስትመጣ ግን እርግጠኛ ነኝ ኤርፖርት እኔ ነው መቀበልህ ማስተርዬ፣ በሰላም ታክመህ እንደምትመለስ ተስፋ አለኝ። ተሳክቶ ሁሉም ነገር አጠናቀህ ወደ ድሮ ስራህ እንድትመጣ ምኞቴ ጸሎቴ ነው፣ ጸልዩለት ብሎ ተናግሯል ማለት ነው። ብዙ ሰዎች ስለሱ እህታችን ሳራ የምትታወቀው በዱባይ ላይ ለመቅዶኒያ ለማስተር አብነት ጸሎት እናስደርግለት ብላ እህቶቿን ሰባስባ 1000 ሰዎች ምግብ መግባለች። ጸልዩለት፣ የትልቅ ሰው በተለይ የትላልቆች ሰዎች ዱዓ ይደርሳል፣ ጸሎት ይደርሳል ብላ እንግዲህ መልካም እህታችን ያንን ነገር አድርጋለች። በማስተር አብነት በህይወቱ እያለ እንደዚህ ፍቅራችሁን፣ ዱዓችሁን፣ ምኞታችሁን ለምትከፍሉ ሰዎች በጣም እናመሰግናለን። በዛ ልክ ደግሞ ልክ ያልሞተውን ሞተ ብለው ሻማ አብርተው ልክ ነፃነት ወርቅነህ ባለፈው ሕክምና ሄዶ ሳለ ሞቷል ብለው እንደንትን እንዳሉት ሞቷል ብላችሁ ባለፈው የሆነ ሻማ አድርጋችሁ የቀብር ስነ ስርዓት እንዳለ አድርገው ሜንት የሚሉም አሉ። ከሺዎቹ ከሚሊዮኖቹ አንዳንድ ደግሞ ክፋተኛ፣ ምቀኛ፣ መጥፎ የሆኑ ሰዎች አይጠፉምና እነሱን ምንም አይደለም። አላህ ስብሐነ ወተዓላ ንጹህ ልብን ንጹህ ሀሳብን የሚቀበል ስለሆነ እሱ የሚመርጠው እሱ ስለሆነ በነዛ ምንም አንልም። አላህ ልቦና ይስጣቸው ከማለት ውጭ ማለት ነው። ዙሮ የራሳቸውን ናቸውና ማስተር አብነት እንግዲህ በትናንትና ምሽት ላይ እኔ ወደ ሰርጀሪ እየገባሁ ነው፣ የኢትዮጵያ ሕዝቦች ጸልዩልኝ፣ ጸሎታችሁ ያስፈልገኛል። እስካሁንም እየጸለያችሁልኝ ነው ያለ በገንዘብም በጸሎትም ውዴታችሁንም ስላሳያችሁኝ በጣም አመሰግናለሁ። ደህናውኝ የተመልሼ በትልቅ መድረክ ላይ የጸለየልኝን ህዝቤን የማመሰግንበትን ጊዜ እጠብቃለሁ እያለ እያስተላለፈ ነው ያለ። መልካም ሰዎችም ሆነ ሰው የሆነ ሰው በእንደዚህ አይነት ነገር ጭንቀት ላይ ማየት እኔ በጣም ነው የሚከብደኝ። ለጠላቴ አልመኘውም ሞትን፣ እንኳን ለወዳጃችሁ ለምትወዱት ለምታከብሩት ሰው እና ጠላት ራሱ ሞትን አትመኙም። እኔ አልመኝም ለጠላት ሞቴ። እንዲያው ጠላት የፈለገ እንትን ቢሆን በሞተ ብዬ አፌ ሞልቼ መናገር አልችልም። ለምን እንደሆነ እንጃ ሆዴን ባርባር ነው የሚለኝ። ሞት በቃ መጨረሻ ናት፣ ማክተሚያ በቃ መሄጃ፣ ምንም መገናኘት መዋቀስም ማትችሉበት አከተመ። በጤናው ሳለ ተነጋግራችሁ መፍታት ይቻላል እንጂ ሞቶ ያን ሰው ሞቶ በሞተልኝ እንደዚህ ስላደረገኝ ብዬ መመኘት አልችልም። እኔ ሞትን አልመኝም ለጠላት እንኳን ለምትወዱት ሰው ማለት ነው። እና ብዙ ሰዎች እንደው ዝም ብላችሁ ሞተ ብላችሁ አሁን ይሄ አይንም ይባላል ለማቀናበሪያ እውነት የሚያስመስል እያስመሰላችሁ የምታመጡ አላህ ልቦና ይስጣችሁ ለማለት ያህል ነውና ኡስታዛችንም ያሲን ኑሮ ትንሽ መምሰል አድርገው አላህ አፊያውን እንዲሰጠው የታመመውን የሰው ልጅ በሙሉ አላህ አፊያውን ሂዳያውን እንዲሰጠን ዱዓ ማድረግ ነው ያለብን እንጂ ውድ ቤተሰቦች ሞት እርግጥ በአላህ እጅ ነው። ግን አላህ ስብሐነሁ ወተዓላ ስበቦች አድርሶልናል። ዶክተሮች ስበቦች ናቸው፣ የባህል ሐኪሞች ስበቦች ናቸው። ዱዓም ስበብ ነው፣ የአላህ ስብሐነሁ ወተዓላ መቃረቢያ ነው። እድሜህ ልትቋረጥ ያለሽውን የመቀጠል አቅም አለው። እና ውድ ቤተሰቦች መልካም ነገርን ማሰብ አለብን። ልቦናችን ንጹህ እናደርገው። ሁል ጊዜ ክፋት ምንም አያደርግልንም። ወንድማችን ማስተር አብነትም ደግሞ በሰላም ሰርጀሪው ተጠናቆ በሰላም በዚህ ልክ አሁን ለሰርጀሪ ልገባ ነው ሀገር አጠናቅቄ ወደ ውጭ ሀገር ሕክምና እንደሄድኩት ነው ብሎ
አልሐምዱሊላህ ተሽሎኛል፣ ሰርጀሪው በሰላም ተጠናቋል ብሎ የሚመጣ አላህ ያድርገው። አሜን በሉ ከታች ሁላችሁም። እንዲያው ሰው የሆናችሁ የሰውን ክፋት የማትመኙ የሰውን ጭንቀት የማትመኙ ሰዎች አሚን በሉ። አላህ ሀገራችን ደግሞ በሰላም እንትን ይበልም ማለት ነው። በተለይ ጎንደር አሁን ግርግሩ አለ ማለት ነው። ባህል ስለሆነ የክርስቲያን ቤተሰቦች ወገኖቻችን እና በሰላም ደግሞ እንዲጠናቀቅ ያው ጎረቤት ሰላም ሲሆን ሌላውም ሰላም ይሆናል እና በሰላም እንዲጠናቀቅ ምኞቴም ዱአዬ ነው ማለት ነው። ትንሽ ሰው በዛ ብሏለኝ አሁን ላይ አላህዬ ምንም ኮሽታ ሳይኖር አንድም ሰው ሳይጎል በሰላም እንዲጠናቀቅ ምኞቴ ነው ማለት ነው። ሀገሬ በሰላም እንግዳ ተቀባይ መሆኗን አስመስክራ በሰላም የምትመለስ አላህ ያድርገን። ያው አንዳንድ አሉ ከዚህ መሀል ነገር የሚፈልጉ ነገሮቹን የሚያበላሹ በቃ ነገር የሚላቸው ስላሉ በሰላም ተጠናቆ በሰላም የሄደው ሁላ ከአዲስ አበባ ከሌላ ሀገር የሄደው ሁላ በሰላም ወደ የቤቱ ተመልሶ የሚያበሽሩን አላህ ያደርገን። የእውነት ጭንቅ ብሎኛል ላይ ነገ ዛሬ ትናንት ሰሞኑን በጣም እንትን ነው ያለው ፒያሳ ላይ በተለይ በጣም ሞቅ ደመቅ እያለ ነው ያለና በዚህ ላይ ደግሞ ታውቃላችሁ ጠላቶች አሉ ነገሮችን ደፍረስ ለማድረግ በዛች አንዲት ስበብ ደግሞ ብዙ ነገሮች ነው የሚናጋና አላህ በሰላም እንዲጠናቀቅ ዱአ አድርጎ ማለት ነው። አንዳንድ ጊዜ የሀገር ሰላም ሀገር ሰላም ሲሆን ለሙስሊሙም ለክርስቲያኑም ለሌላ ሃይማኖት ተከታይም ሰላም አለ። ሃይማኖታችሁንም ተከባብራችሁ ያኔ ሃይማኖታችሁንም እንትን እንድትሉ የሚያደርግ ነው። ሰላም ከሌለ ግን መጀመሪያ ሰላም ነው የሚቀድመው በሚለው ነው ማለት ነው። እና አላህ ሰላም ያደርግልን። የእውነት በጣም ጨንቆኛል እስከሚያልፍ ድረስ ማለት ነው። ቤተሰቡላ ከዛ ነው ያለውና ትንሽ እኔ እንጃ እስካሁን ድረስ ማሻአላህ ደህና ነው የሚለው ያለ አላህ መጨረሻውን እንዲያበጀው ዱአ አድርጉ ማለት ነው። ሀገራችን ጫፍ እስከ ጫፍ በሰላም ሰው ወጥቶ የሚገባበት አላህ ያደርገን። ሰው በሀገሩ ላይ እንግዲህ ወዲያና ወዲህ ማለት ትንሽ የሚያስፈራበት ሰዓት ነው ያለንበት ጊዜው ስለሆነ ነው እንጂ እንግዳ አቀባበል ኢትዮጵያዊ እንደ ኢትዮጵያ እንኳን እንግዳ አውሬንም የሚያስተናግዱ ናቸው ማለት ነው። እና ግን አሁን ባለው ዘመን አሁን ባለንበት ሁኔታ ትንሽ ከበድ ይላል። ሰላም አላህ ያድርገው በሉ ዱአ አድርጉ። በሰላም የሄደው ሁላ በሰላም ወደ የቤቱ ይመለስ። አንድም ነገር ሳይነካው ኮሽታ ሳይኖር ተመኙ፣ ዱአ አድርጉ። የእውነት እኔ ጭንቅ ብሎኛል አንዳንድ ጊዜ በጣም ሀገራችሁ ሰላሟ እንደዚህ አሁን እንዳለው ግርግር በሰላም ቢያልፍ ደስ ይለኛል ማለት ነውና ምንም ነገር ሳይሆን ያ ረቢ እያልኩ ዱአ እያደረኩ ነው ያለ። የእውነቴን ነው። እንኳን ሀዛው አንድ ሀገር ኢትዮጵያ ሆናችሁ ሱዳን ስትነካ ማመም አለብን። ሱዳን የሆነ ረብሻ ሲነሳ ለኛ ያመናል። ምን ነው ጎረቤት ናቸው። ጎረቤት ሰላም ካልሆነ ሀገር ሰላም ካልሆነ የዱር አውሬው ሁላም ይረበሻል ማለት ነውና ዱአ አድርጉ በሰላም የሄደው ህዝብ ሁላ በሰላም እንዲመለስ። ታውቃላችሁ በጦርነት ላይ ነው ያለ አማራ ክልልና በአንዳንድ ነገር ህዝቡ ነው የሚጎዳው። አላህ ይጠብቃቸው። ያሳለፉት መከራ ስቃይ ይበቃልና አላህ በሰላም ደግሞ ደስታቸውን የሚያጣጥሙ እንዲሆኑ ዱአ አድርጉ ማለት ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና እየተከበራችሁ የፌርዶስ ቻናል ተከታታዮች ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ተቀላቀሉ። ውድ ቤተሰቦቼ በያላችሁበት አላህ ይጠብቃችሁ። መልካም የሮመዳን ጊዜ እየደረሰ ነው። ቀዳ ያላችሁ ሮመዳን ላይ ሳትጾሙ ቀርታችሁ ነገ ዛሬ እያላችሁ ያላችሁ ሰዎች ጾማችሁን ጾሙ። ያው ተማመን እንግዲህ አንድ ወር ነው የቀረው። በአንድ ላይ እንትን ባትሉ ዛሬ ጾም ነገ ጾም እያደረጋችሁ ቀዳችሁን መልሱ ማለት ነው። ውድ ቤተሰቦች ለማስታወስ ያህል ነው። ብዙ በህመም ጉዳይ ሊሆን ይችላል። ሙቀቱ መከራ ሆኖ ሮመዳን ካለፈ በኋላ በጣም ስንፍ ስለሚያደርገን እኔ እንኳን አላቆይም። ቀዳ ሲኖረኝ ያው በዛው ነው የምጀምረውና በአንዳንድ በህመሞች በምኖች ያላችሁ ሰዎች አሁን ላይ እንደምንም ሆናችሁ ጾማችሁን ጨርሱ ማለት ነው።
ሮመዳን እንትን ካለ ከፋራ ስለሚፈልጋችሁ ጾማችሁን ማብላት ስለሚፈልግ አሁን ላይ በተታገሉ ጾማችሁን እንትን ብትሉ ጥሩ ነው ማለት ነው። ውድ ቤተሰቦች እየረሳችሁ ያላችሁ ቤተሰቦቻችሁን አስታውሱ። ፊት ለፊታችን እንግዲህ ሸህር ሮመዳን እየመጣ ነው። አላህ ስብሓን ወተዓላ ቁርአን የምንቀራበት መልካም ስራ የምንሰራበት አላህ እንዲያደርገን ዱአ አድርጉ። አላህ ስብሓን ወተዓላ ኢማናችን ሙሉ ሮመዳን ሁሉም ሸይጣኖች የሚታሰሩበት የጀነት በር የሚከፈትበት ነውና ያ ረቢ ሰላሙን የሀገር ሰላም አይደል እኛን የሚያረጋጋን ሀገሮቻችን ኢትዮጵያ ጫፍ እስከ ጫፍ ሰላም ሆኖ በሰላም ጾመን እንትን ምን አፈጥር አላህ እንዲያደርገን ጀምረን በሰላም እንድንጨርስ ዱአዬ ነው። አዳ ያላችሁ የሮመዳን ያፈጠራችሁ ልጆች በህመም ጉዳይም ይሁን በሆነ ጉዳይም ይሁን ያፈጠራችሁ ቤተሰቦች አስተውሱና ያለችው ቀን ትንሽ ናት። ጾማችሁን ጹሙ። እንደ ሴት ደግሞ ከዚህ መሀል የምናቋርጥባቸው ነገሮች አሉን። ብትጀምሩ አሪፍ ነው ማለት ነው። ጾም ያላችሁ እህቶች፣ ወንድሞች በህመም ጉዳይ በብዙ ነገሮች በመንገድ ላይ ያላችሁ ነው በሆነ ነገር ያፈጠራችሁ ሰዎች ጾማችሁ እንድትጾሙ በዚሁ አጋጣሚ ጥሬን አስተላልፋለሁ። መልካም ጊዜ ይሆንላችሁ ውድ ቤተሰቦች። ሸር ላይክ አድርጉ። ቪዲዮውን እስከ መጨረሻው እዩ። መልካም ነገር ተመኙ። አላህ ሰላም ፍቅር አላህ ያምጣልን። የታመመውን የተጨነቀውን ደግሞ አላህ አፊያ አላህ ይፈርጅልን ማለት ነው። በያላችሁበት ሰላማችሁ ብዝት ይበል የኔ አበባዎች፣ የኔ ቤተሰቦች። ትለያላችሁ። ጠፍታለሽ ብላችሁ ትዘይሩ ያላችሁ ኢንሻአላህ እንግዲህ ረመዳን እየመጣ ነው። ኢንሻአላህ በአላህ ፈቃድ ብቅ ብቅ እንላለን ጧት ጧት ላይ ማለት ነው። እና ኢንሻአላህ ሁላችሁም ተዘጋጁ። እንግዲህ እኔ ሮመዳን ሲመጣ አፉን እንባባል ምናምን አለም አንድ ሙስሊም ከተጣላ ከ3 ቀን በላይ መኖር ማቆየት ስለማይቻል ግን ያው ደግሞ ሮመዳን ጠብቃችሁ ይቅርታ የምትጠያየቁ ሰዎች ካላችሁ ደግሞ አፉ አፉ ተባባሉ ማለት ነው። እኔ ሁል ቀን አዲስ ነገር ነው። ዛሬ ተናግሬ ነገ ያለውን ነገር መያዝ የለብንም። ነገ በቃ ይቅርታ ተብሎ ተወቃቅሶ የሚተው እንጂ አመት ተጠብቆ ይቅርታ የሚጠየቅበት መልካም ስራ የሚሰራበት መሆን የለበትም። ግን ሮመዳን ሲባል ነገሮቹ ሸይጣን የሚታሰርበት ስለሆነ ኃይለኛ የሆነው ምን የሆነው የዛን ጊዜ ልቡ ይራራል በሚለው ነው ማለት ነው እንጂ እስከዛ ድረስ አምቆ ማስቆየት አስፈላጊ አይደለምና በንግግርም በምንም ሳላውቅም አውቄ ያስከፋዋችሁ ካለ ይቅርታ አድርጉልኝ ሮመዳን መጥቷል ብለው እንትን የሚሉ አሉ ማለት ነው። ጽሁፍ በየኮሜንቱ ቴሌግራም፣ ዋትሳፕ ስትሄዱ ኢሞ ስትሄዱ እሱ ነው የሚጨናነቀው። ይቅርታ መጠየቁ ጥሩ ነው፣ ግን ሮመዳንን ጠብቀን መሆን የለብንም። ማንን እስከ ሮመዳን ጠብቀን ይቅርታችን ጠይቀን እናልፋለን ብለን እርግጠኛ ይሆን ነው? እንዴት ነው እርግጠኛ የምንሆነው? እኛ እኮ አሁን እያወራን ሰዓት ላንኖር እንችላለን። በአላህ እጅ ያለ ነገር ነው። በአላህ ነው ሁሉ ነገር የምንተነፍሰው፣ የምንራመደው፣ የምንበላው፣ እንደዚህ የምናወራው፣ የምንተኛው፣ የምንነሳው በአላህ ሱብሓነሁ ወተዓላ እንትን ነውና ለነገ ባንል ጥሩ ነው። በተለይ ይቅርታን የሰው ዕዳን መክፈል ነገ ባንል ከቻልን ካለን ሮመዳን ጠብቀን እንትን ባንል አሪፍ ነው። ከሆነ ደግሞ እንግዲህ ያው እየመጣላችሁ ነው ሮመዳን። ይቅርታችሁንም ተጠያየቁ ማለት ነው ውድ ቤተሰቦች። እኔ 3 ቀን መቆየት አልችልም። በበነገው ነው እንትን እንዲያው 1 ቀን ከዋልኩ ራሱ በሁለተኛው ቀን መድገም አልችልም። ይቅርታ እላለሁ። እናንተም ልምድ ይሆናችሁ ማለት ነው። ምንም አያደርግም ነገር በሆድ ላይ መያዝ ምንም አያደርግም። ምን እንደምንሆን ተኝተን መነሳታችን እርግጠኛ እስካልሆነ ድረስ ነገር መያዝ አያስፈልግም ለማለት ያህል ነው። መልካም ጊዜ ይሁንላችሁ። ሁላችሁንም ወዳችኋለሁ። ሼር፣ ላይክ፣ ሰብስክራይብ አድርጉ። አላህ ኡስታዞቻችንም አላህ ይጠብቅልን። ማስተር አብነትንም በድጋሚ ሰርጀሪውን በሰላም ተጨርሶለት ሕክምናውን አጠናቆ ደህና ነኝ ሰርጀሪው በሰላም ተጠናቋል ብሎ የሚያበሽረን ያድርገን ማለት ነው። ልክ አሁን ሰርጀሪ ሊገባ ነው ብሎ ቪዲዮ እንደሰራው መጨረሻችን ደግሞ መልካም ነገር የምናይበት ደስ የሚለን ደስታችን ሙሉ የሚሆንበት አላህ እንዲያደርግልን ዱዓዬ ምኞቴ ነው። በያላችሁበት አላህ ይጠብቃችሁ። ሀቲማችን አላህ ያሳምርልን። አላህ አፊያ ይስጣችሁ እህቶቼ። በተለይ ስደት ላይ ያለነ ሰዎች ጤናችሁን
ጠብቁ ማለት ነው። ህመም ሲሰማችሁ ነገ ዛሬ አትበሉ። ብዙ ሰዎች የኩላሊት ኢንፌክሽን ብዙ ነገር እየተፈጠረ ነው ያለ። በቃ በአንድ ጊዜ ድርስ የሚል እንግዲህ አይታችሁታል። መዘናጋት ይቺ ነገር ቀላል ናት ማለት እርግጥ ቀዳና ቀድር ሲደርስ ማንም የሚያመልጥ የለም። 40 ዓመትም ሆነ 20 ዓመትም ሆነ 10 ዓመትም ሆነ እድሜ አይገድበውም ሰዓታችን ከተጻፈች ማለት ነው። የኔ አሁን የፌርዶስ ሞቷ በዚህን ሰዓት ነው ከተባለ አላህ ዱአ አድርጉ፣ እድሜ እቀጥላለሁ፣ እስቲክፋር አድርጉ፣ ሰደቃ ስጡ የሚለው በዛች ስበብ አላህ አድርጎልን ካልቀጠለ በስተቀር ከዛ በዛች ቀናት የምናልፍበት ነገር የለም ማለት ነው። ሁሉም ባላጅ ነው ተጽፎልናል። ስንወለድ ምንሞትባትን ርዚቃችን ተሰጥተን የምንወለደው አይመስለንም እኛ። ያችን አላህ የሰጠንን ርዚቅ ደግሞ ሳንጨርስ እዚች ዱንያ አንሰናበትም። ሰው ይመስለዋል የሰራሽውን የደከመሽበትን ሳታርፍበት ሳትበላው ሳትጠጣው እንደለፋሽ ምናምን ላ ያችን ርዚቃችን አላህ ለኛ የጻፈልንን በልተን ስንጨርስ ነው እዱንያ የምንሰናበተው ማለት ነው። ወደኋላ የምንቀር ሰዎች ብልጥ እንመስላለን። የሞቱ ሰዎች ደግሞ በቃ ተላይ ሞኝ ይመስሉናል። እና እንደዚህ ብናደርግ እንደዚህ ብንሰራ እንደዚህ አይነት ሕክምና ቢኬድ እንደዚህ አይነት ነገር ቢሄድ እኮ እንደዚህ ነበር እያልን የሟችን ቤተሰብ በቃ እንትን ማለት ማሳመም ያኔ ማናደም እንችላለን ማለት ነው። ልክ ለአላህን የሚያምን በአላህ የሚመካ ካልሆነ በስተቀር ኢማኑ ሙሉ ካልሆነ በስተቀር ሰው በጣም ነው እንትን የሚለው። ይሄን ሳታደርጉ እንደዚህ ሳትሉ ነው የሚሏችሁና ስበብ ናቸው። ዶክተሮችም ይሆን ሌላዎቹ ነገሮች ስበቦች፣ አላህ ስበብ ያስቀመጠልን የእድሜያችን መራዘሚያ፣ ህመሞች የወንጀላችን ማጠቢያ፣ ህክምናም ደግሞ የመጣ ካለንበት አማጭ ከሆነ እንድናስተውስ ስንታመም የነበረውን ነገር በቁማችን ያለውን ነገር እንድናገናዝብ የሚያደርገው ነገር እንጂ ከዛች ከተጻፈልን እድሜያችን ሴኮንድ አናልፍም። ውድ ቤተሰቦች ሞት ሁል ጊዜ አብሮን እንዳለ ነው ማሰብ ያለብን። እንደ ሰው እናቅዳለን ነገ የዛሬ ዓመት ምናምን፣ ግን ከአላህ ጋራ ነው እንጂ የኛ ብቻ አይደለም። ተስፋ አይቆረጥም አይደል? አላህን መለመን እንኖራለን። ደሃ ከሆነ ገንዘብ አግኝተን እንደነንቶኔ ሙሊት ብሎ ሆዳችን በልተን ምግብ እንኳን ሆዳቸው ማይሞላ ስላለ ያንን የሚመኛለ። ግን አላህ ያለውን የተጻፈለትን ርዚቅ ሳይጨርስ ከዚች ዱንያ መሰናበት አይችልም ማለት ነውና ውድ ቤተሰቦች አላህ ሱብሓነሁ ወተዓላ ሀቲማችን አላህ ያሳምረው። ምኞታችን አላህ አሳክቶልን እንዳልነው እንደምንመኘው ሳይሆን አላህ እንደያዘልን አላህ ያኖረን ማለት ነው። አላህ እንዳዘጋጀልን ለእኛ መልካም ነገር ነው። መጥፎ ነገር አላህ አይጥለንምና መልካም ነገሮችን አላህ እንትን ይበለን፣ ከስህተቶችም አላህ ይጠብቀን እላለሁ። ውድ ቤተሰቦች ሸር ላይክ አድርጉ፣ እስከ መጨረሻው ቪዲዮውን እዩልኝ። መልካም ቀን ይሁንላችሁ ውዶችዬ። ኢንሻአላህ ነገ በሌላ ቪዲዮ እስከምንገናኝ ድረስ ሸር ላይክ ሰብስክራይብ አድርጉ። አሰላሙ አለይኩም ወረህመቱላሂ ወበረካቱ።